በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ ዓለምንም ማሳለፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ እመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለጻድቁ አባታችን ለአቡነ ኪሮስ ወራዊ መታሰቢያ ክብረ በዓል ለአርባዕቱ እንስሳ ለኪሩቤል ወራዊ መታሰቢያ ክብረ በዓል
በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የአርባቱ እንስሳ የኪሩቤል እንደዚሁም ደግሞ የጻድቁ አባታችን የአቡነ ኪሮስ ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። የዛሬው መርሐ ግብራችን በዩቲዩብ ነበረ፣ ግን አልተመቸኝም። ለዛ ነው በዩቲዩብ ለመግባት ማለት ነው የተገደድኩበት የራሴ የሆነ ምክንያት ስላለኝ ነው። ስለዚህ ዛሬ የምንማማረው እዚሁ በቴሌግራም ይሆናል ማለት ነው። አሁን ቀጥታ የምንገባው ወደ ስንክሳር ትምህርት ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበረ እንድርያኖስና ሚስቱ አውሳብዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህንም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለእንድርያኖስ ወለብእሲቱ በስን ለአውሳብዮስ ወአርማ ካልእ ወእደው 40 ሱቱፋ ነገር ልወስም ይስቂውኒ በጸሎቶም ለብእሲ ጽሙ አቅማ ተክል ከመይሰቅ ነቅ። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶርያ ሀገር ስሟ በንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆች ሊያጋቡት ፈለጉ፣ እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋ ፍትወትን ስለሚጠላት ነው እንጂ። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ሆይ ወደ እውቀት ምራኝ በማለት ጸሎትና ምልጃን ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ሥርዓቱንም ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መስራትና ንጽሕና፣ ለበጎ ሥራ መጠመድ፣ ትጋትን፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ሥልጣንን ሰጠው። በሚያደርገው ታምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቿን አስገባቸው። ከካህዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀላውዲዮስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋት ገርፈው እንዲያስሩት አዘዘ። ይህንንም አደረጉበት። የሀገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገድሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈተው ከደሙም አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደውን እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ።
ከእረፍቱም በኋላ ቤቱን ቤተክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙዎች ታላላቅ ታምራቶችን አሳየ። በረከቱ ከእኛ ጋር ለዘላለሙ ትሁን አሜን። ሰላም ለኩትን በእደ ሐዋርያ ዘተጠምቀ እመላከ ሰማይ ትእምርተ ከመ ተጠየቀ ሶበ አገበርዎ እንተ ህሊናው ይጽህወቀ በፍትወተ ሥጋ ኢተሞአ ወበስምረቱ ኢወድቀ ምስለ ብእሲቱ ሰኪቦ ዘአኮ ርሁቀ። መጋቢት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኩትን ሐዋርያ፣ ሁለተኛ ቅዱስ እንድርያኖስ ሰማዕት፣ ሶስተኛ ቅዱስ አውሳብዮስ ሰማዕት፣ አራተኛ 2000 ሰማዕታት የአባ ኖብ ማህበር። ወር በገባ በ9 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ ሁለተኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ አባታችን፣ ሶስተኛ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ አራተኛ የብሔረ ብፁዓን ጻድቃን፣ አምስተኛ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ፣ ስድስተኛ ቅዱስ ዞሲማ ጻድቅ ዓለመ ብፁዓንን ያየ አባት። ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም። የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። የሐዋርያው ቅዱስ ጳውሎስ መልእክት በመጀመሪያ መልእክቱ ወደ ቆሮንቶስ ሰዎች ምዕራፍ 7 ቁጥር 36 እስከ 38 ጌታ ሆይ ከብልጥግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንን ለጽድቅ ሥራ አነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር የመጋቢት 9 ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያደለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን አሜን። እህት ወንድሞች፣ ቅድም እንደሰማችሁ ስንክሳር ላይ በመጋቢት 9 ቀን ታስበው ከሚውሉ ቅዱሳን መካከል የከበረ እንድርያኖስና ሚስቱ አውሳብዮስ፣ አርማ እንዲሁም ሌሎች 40 ሰዎችም በሰማዕትነት ያረፉበት ቀን ነው። እሊህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃይተው የገደሏቸው፣ በስተመጨረሻም ራሶቻቸውን በሰይፍ የተቆረጡበት የሰማዕትነትንም አክሊል የተቀበሉበት ቀን ነው።
ስለዚህ ከነኚህ ቅዱሳን የምንማረው ነገር ምንድን ነው? በኦሪት ዘጸአት ምዕራፍ 20 ቁጥር 3 ላይ የተጻፈውን ቃል መፈጸም ወይም ደግሞ የተሰጠንን ትእዛዝ መፈጸም ነው። ያ ምንድን ነው? ከኔ በቀር ሌሎች አማልክት አይሁንልህ የሚል ቃል አለ። ከኔ በቀር ሌሎች አማልክት አይሁንልህ። ኦሪት ዘጸአት ምዕራፍ 20 ቁጥር 3 ላይ ለምን ከተባለ የአሕዛብ ጣዖታቶች ናቸው። የአሕዛብ ጣዖታቶች ደግሞ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይሄዱም፣ እጅ አላቸው አይዳሰሱም፣ በጎሯቸውም አይናገሩም፣ የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ ተብሎ ተጽፏልና። መዝሙረ ዳዊት መዝሙር 113 ቁጥር 12 እስከ 13 ላይ ማለት ነው። ስለዚህ በሰማይም ሆነ በምድር ከእግዚአብሔር በቀር ማንንም ማምለክ እንደሌለብን ስለተጻፈ ይህንን ትእዛዝ ደግሞ እስከ ሞት ድረስ ተግባራዊ ልናደርግ እንደሚገባ ከእነኚህ ቅዱሳን እንማራለን ማለት ነው። እግዚአብሔር አምላክም በተደጋጋሚ በመጽሐፍ ቅዱስ በትንቢተ ኢሳይያስ በተለይ ምዕራፍ 43 ላይ እንደተናገረው ማለት ነው ከኔ በፊት ሌላ አምላክ አልተሰራም፣ ከኔ በኋላም ሌላ አምላክ አይሆንም ብሎ እንደተናገረው ማለት ነው። ስለዚህ ከእግዚአብሔር ውጪ የሚመለክ አምላክ እስከሌለ ድረስ ማንም ሰው ከሃይማኖታችን ሊያስወጣን ቢሞክር እስከ ሞት ድረስ ለፈጠረን አምላክ መታመን እንዳለብን ነው ከነኚህ ቅዱሳን የምንማረው ማለት ነው። በእውነት የነኚህ ቅዱሳን ረድኤትና በረከት በእኛ ላይ ለዘላለም ይደርብን፣ አሜን። ሌላው በዚች ቀን ተጋዳይ የሆነ ጽኑ አባት ኩትን ያረፈበት ቀን ነው። ኩትን በሶሪያ ሀገር ስሟ በንጣኔዎስ እስከምትባል ቦታ የሚኖር ነው። አባቶቹ ከዋክብትን የሚያመልኩ ናቸው። እንግዲህ ከዋክብትን ማምለክ ጣዖትን ማምለክ ነው። ምክንያቱም እግዚአብሔር አምላክ በሰማይም በምድርም ላሉት በተቀረጸ ምስል እንዲሁም ደግሞ ሌሎች ነገሮችንም ጭራሽ እንዳታመልክ፣ ካመለክ ግን ፈጽመ ትጠፋለህ፣ ጣዖት ነው እናመለከው ይላል በኦሪት ዘጸአት ላይ ማለት ነው። ስለዚህ ከዋክብትን ነበር የሚያመልኩት ማለት ነው። ከዋክብትን ማምለክ ከዋክብትን መቁጠር ደግሞ የተጀመረው በእነኛ በወደቁ መላእክት ከዛ የተጀመረ ነው፣ የተወሰደ ነው። በመጽሐፈ ሄኖክ ምዕራፍ 1 ላይ በዝርዝር እንደተጻፈው ማለት ነው። ከነ አዛዜል ከነ ስማዚያ ከነኚህ ከወደቁ መላእክት የተወረሰ አምልኮ ነው። እነ አዛዜል እነ ስማዚያ ናቸው እንደዚህ ከዋክብትን ማምለክ ከዋክብትን መቁጠር በከዋክብት ማሟረት የሰውን እድል ማየት የተለመደው ማለት ነው። ታዲያ እነኝም አባቶቹም ከዋክብትን ያመልኩ ነበረ። የአባቱ ስም ንስጣር የእናቱ ስም ደግሞ ቴዎድራ ይባላል። ባደገ ጊዜም ወላጆች ሊያጋቡት ፈለጉ። እርሱ ግን አልወደደም ማግባትን ማለት ነው። ግድ ብለው ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለግም። ሊገናኛት ደግሞ ያልፈለገው ለምንድን ነው ከተባለ ስለ ስጋ ድካም ወይም ስለ ጽድቅ ሳይሆን የስጋ ፍትወትን እንዲሁ ስለሚጠላት ብቻ ነው። የስጋ ፍትወትን እንዲሁ ስለሚጠላት ማለት ነው። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ ይላል ስንክሳሩ። እዚህ ጋር የምንማረው ትምህርት አለ። የምንማረው ትምህርት ደግሞ ምንድን ነው? ይህ ቅዱስ ሩካቤ ስጋን የጠላው እግዚአብሔር አምላክ ወደፊት በሱ ላይ ሊሰራው ስላለ ነገር ነው። ምክንያቱም ቅድም ስንክሳሩ ላይ ስናነብ የዚህ ቅዱስ መጨረሻውን አይተናልና ነው። ነገር ግን ወንድሞች ሩካቤ ስጋ ፍትወትን መጥላት አንደኛው ልክ እንደ እግዚአብሔር ፈቃድ እግዚአብሔር የዛን ሰው ንጽህና ጠብቆ ምናልባት ወደፊት ለበበስና የታጨ ወይም ደግሞ በእንደዚህ አይነት በንጽህና በድንግልና ሕይወት እንዲኖር እግዚአብሔር የፈቀደለት ከሆነ እንደዚህ አይነት በዚህ መልኩ እግዚአብሔር ሊጠብቀው ይችላል። ልክ እንደዚህ ቅዱስ ማለት ነው። ነገር ግን መረሳት የሌለበት ነገር ምንድን ነው ብትሉኝ የመናፍስት ውጊያ እንዳለ ነው። መናፍስት ሩካቤ ስጋን እንድንጠላ ያደርጉናል። በነገራችን ላይ መናፍስት ግን ሩካቤ ስጋን እንድንጠላ የሚያደርጉት ከምን አንጻር ነው ሲባል የሰውን የትዳር እድል ከመዝጋት አንጻር ነው። መናፍስት የሰውን የትዳር እድል ከመዝጋት አንጻር ሩካቤ ስጋን በጭራሽ እንዳናስበው ሊያደርጉ ይሞክራሉ። ታዲያ ሩካቤ ስጋን እንድንጠላ የሚያደርጉት መንፈሳዊያን ሰዎችን በመንፈሳዊ እያሳበቡ ነው። በመንፈሳዊነት እያሳበቡ
እንደ ርኩሰት ጸያፍና ኃጢአት እያሳሰቡ ሰዎች ሩካቤ ስጋን እንዲርቁት እንዲወዱት ሳይሆን እንዲርቁት ወይም እንዲጠሉት ገና ለገና ሲያስቡ እንዲያንገሸግሻቸው ለማድረግም ይሞክራሉ። ለአብነት ያክል እናንሳ ወይም እናስፋው ይህንን ከተባለ ለምሳሌ ሩካቤ ስጋን በማስጠላት ትዳርን የሚከለክል የትዳርን ደስታና ጣዕም የሚነሳ ወይም ትዳርን የሚያፈርስ አጋንንት በተለይ በሴቶች ኀፍረተ ስጋ የሚያደፍት ከሆነ ሴቶች የሴትነት ስሜት አይሰማቸውም። ሩካቤ ስጋን ከመጥላት የተነሳ እንኳን ለመፈጸም ለማሰብ ራሱ ከማስጠላት አልፎ ያንገሸግሻቸዋል። በሩካቤ ስጋ ጠልነታቸውን ብቻ ትዳርን አምርረው ይጠላሉ። ትዳርን አምርረው ይጠላሉ። በተለይ ያገቡ ከሆነ ምክንያት እየፈጠሩ ከትዳር አጋሮቻቸው ወይም ከባሎቻቸው ይርቃሉ። ሩካቤ ስጋ ቢፈጽሙ እንኳን በደስታና በእርካታ ፈንታ የመደንዘዝ፣ የህመም፣ የሚያስጠላ ስሜት ስለሚሰማቸው ሌላ ሀሳብ ውስጥ ይገባሉ። ሩካቤ ስጋ እየፈጸሙ እያለ ማለት ነው። ከትዳር አጋራቸው ጋር ከባላቸው ጋር ሩካቤ ስጋ እየፈጸሙ እያለ ድንገት የትዳር አጋራቸውን የመጥላት ስሜት ይሰማቸዋል። ከኀፍረተ ስጋቸው ቀለም አልባ ፈሳሽ አይመነጭም። ገና ለገና ሩካቤ ስጋ ሊፈጽሙ ሲሉ ጭንቅ የሚል ስሜት ይሰማቸዋል። የሚያስጠላ፣ የሚቀፍ፣ የሚረብሽ ስሜት ይሰማቸዋል። ማህፀናቸውንም በውስጥና በውጭ የሚያሳክክ ነገር አይነት ስሜት ይሰማቸዋል። ያሳክካቸዋል ማህፀናቸው ማለት ነው። ማህፀናቸውን አንዳንዴም በውጭ ቀሽጣዊ ያሰኛቸዋል። እንደውም አንዳንዴ ሩካቤ ስጋ ሊፈጽሙ ሲሉ እጃቸውና ብብታቸውን እያላባቸው በፍርሃትና በድንጋጤ ፊታቸው ይወረዛል። እየተብረከረኩ ሰውነታቸው ሁሉ ይንቀጠቀጣል። ይሄ ሩካቤ ስጋን የሚያስጠላ አጋንንት በእነሱ ውስጥ ሲያደፍጥ ነው። በተለይ በሴቶች ማህፀናቸው ላይ ሲቀመጥ እንዲህ አይነት ምልክት ያሳያል። እንደዚሁ በወንዶችም ልክ እንዲሁ በተመሳሳይ መልኩ አጋንንት ሲያደፍጥ ስንፈተ ሩካቤው እንዳለ ሆኖ ልክ እንደዚሁ ደግሞ ገና ለገና ሌላው ቢቀር ሩካቤ ስጋ ማስጠላት ብቻ ሳይሆን ሴቶችን ራሱ ወንዶቹ ገና ማየት ራሱ እንዲያስጠላቸው በቃ ያደርጋል ማለት ነው። የሴቶች ፎቢያ ያለባቸው ወንዶች አሉ። ዝም ብሎ ብቻ ከመሬት ተነስተው ሴቶችን የሚጠሉ ወንዶች አሉ። እንዲህ አይነት ስሜት ያ ብቻ ሳይሆን ሩካቤ ስጋ ራሱ ሲያስቡ በቃ እንደዛ አይነት ነገር ውስጥ እንዲገቡ ያደርጋሉ። እግዚአብሔር የሰጠውን የፍትወት ጸጋ እንደ ርኩሰት ጸያፍና ኃጢአት እያሰቡ ሩካቤ ስጋን ሊፈጽሙ ሳይሆን ገና ሲያስቡት የሚያስጠላ ስሜት እንዲሰማቸው ያን ጊዜ ሴቶች ወይም ሴቶች ወንድን ለመቅረብ ወንዶች ደግሞ ሴትን ለመቅረብ እጅግ በጣም ይፈራሉ ማለት ነው። እና እንዲህ አይነት ስሜት ይሰማል። ይሄ ሩካቤ ስጋን የሚያስጠላ ክፉ መንፈስ ስለ ሩካቤ ስጋ በተነሳ ቁጥር በተለይ መንፈሳዊያን ጋር ከሆነ አጋንንቱ ማለት ነው መንፈሳዊ ሰዎች በተለይ ሴቷ ጾም፣ ጸሎት፣ ስግደት በቃ እኔ መንፈሳዊ ነኝ ብላ ወደ መንፈሳዊነት ከገባች ወይም ደግሞ ዓለማዊነት በቃኝ ብሎ ወንዱ ወደ መንፈሳዊነት ከገባ አጋንንቱ ምን ያደርገዋል መሰላችሁ? ስለ ሩካቤ ስጋ ማሰብን መስማትን እንደ ብልግና ጸያፍ ያሳስበዋል። እንደውም ሩካቤ ስጋን ከመጥላታቸው የተነሳ ስለ ሩካቤ ስጋ የሚያወሩ ሰዎችን ሁሉ ሊጠሉ ይችላሉ። የሚወዱትን ሰው ሁሉ እስከ መጥላት ድረስ ይደርሳሉ። ለምን እንዳላገቡ ሲጠየቁ አሳማኝ ያልሆነ ምክንያት ነው የሚደረድሩት። እድሜያቸው ለትዳር ካለፈ በኋላ ግን አጉል ቁጭትና ተስፋ መቁረጥ ውስጥ ያስገባቸዋል አጋንንቱ። የበታችነት ስሜት እንዲሰማቸው ያደርጋቸዋል። የበታችነት ስሜት ይሰማቸውና ፍቅርና ሰላም አልባ ያደርጋቸዋል ማለት ነው። እንዲህ አይነት ምልክት ያሳያል። ወይም ደግሞ ውስጥ ያደፈጡ ዛር አይነ ጥላና ቡዳ ወይም ደግሞ ትዳር እንዲከለክል ወይም ደግሞ ካገቡ ትዳር እንዲበትን የተላከ መተት ወንዶችን ወይም ሴቶችን የወሲብ ስሜት ጨርሶ እንዳይኖራቸውና እንዳያስቡት ያደርጋቸዋል። ወሲብ መፈጸምን አምርረው እንዲጠሉት ቢፈጽሙ እንኳን ኀፍረተ ስጋቸው እንዳይታዘዝላቸው
ለቀናት፣ ለሳምንት፣ ለወራት በከባድ ሕመም እንዲሰቃዩ ያደርጋቸዋል። ታዲያ በእጮኛቸው ወይም በትዳር አጋራቸው በኩል እጮኛቸው ወይም የትዳር አጋራቸው ይህን ሲመለከት ነገሩን ከመናፍስት ውጊያ ጋር ሳይሆን የሚያገናኙት በትዳር አጋራቸው ወይም በእጮኛቸው እንደተጠሉ እንደተናቁ ነው የሚቆጥሩት ማለት ነው። እና የምላችሁ ነገር ምንድን ነው? ሩካቤ ስጋን እንዲሁ መጥላት ከአጋንንትም ጭምር ሊሆን ይችላል ማለት ነው። ከአጋንንትም ጭምር ሊሆን ይችላል። በተለይ መንፈሳውያን ሰዎች ጋር ግን ምንድነው ብልግና ነው እንደሚያወራው አይነት ነገር ይላሉ ሰዎች። ብልግና ነው የሚያወራው፣ እንደዚህ አይነት ነገር አታውራ እባክህ እኔ አይመቸኝም ይላሉ። እንዲህ አይነት ነገር አታውሪ እኔ አይመቸኝም። በቃ ነገሩን ወደ ምን ያወስዱታል? ወደ ብልግና። ስለ ሩካቤ ስጋ ማውራትን ወደ ብልግና። በነገራችን ላይ ስትናገር አነጋገር ይወስናል። የብልግና ቃላቶችን እየተጠቀም የምትናገር ከሆነ እሱ ትክክል ነው። ግን መረዳት ያለብን ነገር ወንድሞቼ፣ እዚህ ጋር እውነታው መታወቅ ያለበት ሩካቤ ስጋ ፍትወት ከእግዚአብሔር የተሰጠ ለባለ ትዳሮች የተሰጠ ከእግዚአብሔር የተሰጠ ጸጋ እንጂ እርኩሰት፣ ጸያፍና ኃጢአት አይደለም። እርኩሰት፣ ጸያፍና ኃጢአት አይደለም። እና እንደዛ ብሎ የሚያስቡ ሰዎች ግን አሉ። እና እዚህ ጋር ልንገነዘብ ይገባል ለማለት ፈልጌ ነው። ግን ወደዚህ ቅዱስ ታሪክ ስንመጣ እግዚአብሔር አምላክ የራሱ መንገድ ስላለው ነው በቅድስና ሕይወት እንዲኖር እንዲሁም ደግሞ ለብዙዎች ተምሳሌት ሊያደርገው ስለፈለገ ነው። ንጽህናን፣ ቅድስናን ጠብቀው መኖር ለሚፈልጉ ሰዎች ተምሳሌት እንዲሆን ስለፈለገ ነው። እና ይህንን ይመስላል ለማለት ፈልጌ ነው። ከዛ በኋላ ድንግልናቸውን በሚገባ ጠብቀው ግን የቅዱስ አምላክ ሆይ ወደ እውቀት ምራኝ እያለ ሁልጊዜ ወደ እግዚአብሔር ጸሎትና ምልጃ ያዘወትር ነበር። ምክንያቱም ያለበት በጣዖት አምልኮ ሕይወት ውስጥ ስለነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘው። እዚህ ጋር አንድ ነገር እንማራለን ወንድሞች። ከዚህ ቅዱስ አምላክ ሆይ ወደ እውቀት ምራኝ ይላል። አምላክ ሆይ ወደ እውቀት ምራኝ። ተመልከቱት ወንድሞች፣ አንዳንድ ሰዎች እንዳለመታደል ሆኖ አላዋቂነታቸው ወደ ክደት ይመራቸዋል። አንዳንድ ሰዎች ደግሞ አላዋቂነታቸው ወደ ማወቅ ነው የሚመራቸው። አላዋቂነታችን ወደ ክደት ሊያመራ አይገባም። ወደ እውቀት፣ ወደ እውነት፣ ወደ ማወቅ እንጂ ብዙዎቻችን ካላወቅን በራሳችን ነገሮችን ለመወሰን ነው የምንሞክረው። ግን በራሳችን መወሰን የለብንም። ያላወቅነው ነገር ካለ እግዚአብሔርን በጸሎት መጠየቅ እንጂ፣ የጎደለን ነገር ካለ እግዚአብሔርን በጸሎት መጠየቅ እንጂ። ይሄ ቅዱስ አብርሃምን መስሎታል። አብርሃም ልክ እንደዚሁ አባቱ ጣዖት ያመልክ ነበር፣ አባቱ ታራን። ነገር ግን እውነተኛውን አምላክ ስላላወቀ በአባቱ ባዕድ አምልኮ ውስጥ አይደለም የቆየው። አምላከ ሰማይ አምላከ ፀሐይ ተናበበኒ ብሎ እውነተኛውን አምላክ ተጣራ እንጂ እውነተኛውን አምላክ ተጣራ። ከዛም እግዚአብሔር አምላክ እውነትን ለሚፈልጉ ሰዎች ቅርብ ነውና እነሆኛለሁ ብሎ አምላክነቱን ገለጸለት ለአብርሃም። ይህም ቅዱስ አምላክ ወደ እውቀት ምራኝ ማን እባክህን አሳውቀኝ ብሎ ሲማጸን እግዚአብሔር መልአኩን ላከለት። እውነተኛው አምላክ ማን እንደሆነ አሳወቀው። ከዛም እንዲጠመቅ አዘዘው፣ ተጠመቀ። እናት ወንድሞች፣ ከዚህ የምንማረው የሆነ ነገር ካላወቅን በደመ ነፍስ መጓዝ የለብንም። በመሰለን ነገር ዝም ብለን መጓዝ የለብንም። እውነቱን ማወቅ መረዳት መቻል አለብን። መጽሐፍ ቅዱስ በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ የሚለው ለዛ ነው። በመንገድህ ሁሉ እርሱን እወቅ። በራስህ አስተያየት ጠቢብ አትሁን፣ ነገር ግን እግዚአብሔርን በመፍራት ኑር። እግዚአብሔርን ፍራ፣ ከክፋትም ራቅ፣ ይህም ለሥጋ ፈውስ ለአጥንትም ጠገን ይሆንልሃል ብሎ ጠቢቡ ሰለሞን የተናገረው ከዚህ አንጻር ነው። እናት ወንድሞች፣ በሕይወት ዘመናችን የሆነ ያላወቅነው ነገር ካለ ለማወቅ መጣር እንጂ ወደ ክደት መሄድ የለብንም ማለት ነው። እኛ ምናልባት አላወቅን ይሆናል እንጂ እውነቱ እኛ የመረጥነው ነገር ላይሆን ይችላል።
እውቀት ደግሞ እንዴት ሊገኝ ይችላል? ያላወቅነውም በምን መንገድ ልናገኝ እንችላለን ከተባለ አንደኛው እግዚአብሔር አምላክን በጸሎት በመጠየቅ ነው። እግዚአብሔርን በሁለት መንገድ ልንጠይቀው እንችላለን። አንደኛው በሱባኤ፣ ሁለተኛው ደግሞ በመደበኛ ጸሎታችን ማለት ነው። ሁለተኛ በምን መንገድ ልናውቅ እንችላለን? እግዚአብሔር ያዘጋጀንን ቅዱሳት መጽሐፍትን በማንበብ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ተብሎ እንደተጻፈው ማለት ነው። መዝሙር 86 ቁጥር 6 ላይ። ሁለተኛ በምን ልናውቅ እንችላለን? ሶስተኛው በምን ልናውቅ እንችላለን? ሶስተኛ ደግሞ የምናውቀው ሰዎችን በመጠየቅ የሚያውቁትን ሰዎች በመጠየቅ እውቀትን ማግኘት እንችላለን ማለት ነው። አዎ ሰዎችን በመጠየቅ እውቀትን ማግኘት እንችላለን። መጽሐፍ ቅዱስ አባትን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ይላል። ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ አባትን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ይላል። ልክ እንደዚሁ መጽሐፈ ኢዮብ ምዕራፍ 8 ቁጥር 8 እስከ 10 ላይ እኛ ዘመናችን በምድር ላይ እንደ ጥላ ናት፣ እኛም የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱ የሚያውቁ ቃላቶችንም እነርሱም የሚነግሩና የሚያስተምሩ ቃላቶችንም ከልባቸው የሚያወጡ አይደሉምን የሚል ቃል አለ። ስለዚህ አባቶችን አዋቂዎችን በመጠየቅ እውቀት ይገኛል ማለት ነው። የሚያውቁትን ሰዎች ከኛ የተሻሉትን ማለት ነው። ስለዚህ በእነዚህ በሶስት መንገድ ካለማወቅ ወደ ማወቅ ለመምጣት እንጂ ካለማወቅ ወደ ክደት መሄድ የለብንም ማለት ነው። ይህም ቅዱስ የመጀመሪያውን መንገድ ነው የተጠቀመው፣ አምላክን በጸሎት መጠየቅ ማለት ነው። እግዚአብሔር አምላክን መለሰለት እና አንድ የምንማረው ትምህርት ነው። ከዛ በኋላ ተጠመቀ፣ ክርስቲያን ሆነ። ክርስቲያን ከሆነ በኋላ ምንድን ነው ማድረግ የጀመረው? የሐዋርያው ቅዱስ ጳውሎስ ትምህርትን ዕለት ዕለት ይሰማል። የጽድቅንም ሥራ መስራትና ንጽሕና፣ ለበጎ ሥራ መጠመድ፣ ትጋት፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ ይላል። በእነዚህም ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣንን ሰጠው ይላል። ተመልከቱት ወንድሞች፣ ይሄ ቅዱስ ወደ ክርስትና ሕይወት ከመጣ በኋላ የሐዋርያው ቅዱስ ጳውሎስ ትምህርትን ዕለት ዕለት ይሰማ ነበር። ከሰማ በኋላ ወደ ተግባር ይቀይረው ነበረ። እህት ወንድሞች፣ ክርስትና ማለት የክርስትና ሕይወት ማለት ስለ ክርስትና ጠንቅቆ መማር ብቻ አይደለም። በክርስትና ሕይወት መኖር ማለት ነው። ተግባራዊ ክርስትና የሚሰበክ ዕለት ዕለት የሚነገርን ቃል እያንዳንዷን መኖር፣ መሬት ላይ አውርደን ስራ መስራት። መማር ምን ጥቅም አለው? ካልኖርክበት ብትማረው ምን ጥቅም አለው? ስለዚህ ወንድሞች የተማርነውን ትምህርት የግድ ተግባራዊ ማድረግ መቻል አለብን። መጽሐፍ ቅዱስ እንዲህ ይላል፣ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። ሕግን የሚሰሙ አይደለም፣ ሕግን የሚተገብሩ ተግባራዊ የሚያደርጉ ናቸው ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 13 ላይ ማለት ነው። እግዚአብሔር አምላክ ቸሩ መድኃኔዓለም በመዋዕለ ሥጋዌው ወንጌልን በሚያስተምርበት ሰዓት እንዲህ ብሎ ተናግሮ ነበረ። ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፣ በዓለት ላይም ስለተመሰረተም አልወደቀም። ቃሌንም ሰምቶ የሚያደርገው ሁሉ ቤቱን በአሸዋ ላይ የሰራ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቁን ይላል። እና ወንድሞች ክርስትና ማለት የሰማነውን ተግባራዊ ማድረግ እንጂ ሰምተን ዝም ማለፍ አይደለም። ሰምቶ ማለፍ አይደለም። ሁሌ ቃለ እግዚአብሔር ይነገረናል፣ ግን ፍሬ ለማፍራት ተቸግረናል። ለምን? እና ወደ ተግባር መቀየር አለብን ወንድሞች። መስማት ብቻ ምን ጥቅም አለው? መማር ብቻ ምን ጥቅም አለው? መተግበር ካቃተን ደግሞ ወደ መድኃኔዓለም እንጩ። ጌታ ሆይ የኔ ኑሮ እኮ ዝም ብሎ ብቻ መማር ሆኗል። የምማረው የምሰበከውን ስብከት እኮ ወደ ተግባር መቀየር አቅቶኛል። አምላኬ ወይ
እባክን ክርስትናን በተግባር እንድኖረው አድርገኝ፣ እንድማረው ብቻ ሳይሆን እንድኖረው አድርገኝ ብለን መማጸን መቻል አለብን። በህይወታችን ደግሞ አስደናቂ ለውጦች የምናየው ስንኖረው ነው፣ መኖር ስንጀምር ነው። መኖር የሚጀምረው ደግሞ ከትንሹ ነው እንጂ ከትልቁ አይደለም። ስለዚህ ወንድሞች ክርስትናን በተግባር እንኖር። ካልኖርን ግን ጥቅም የለውም ማለት ነው። ሕያው እንደመሆንስ ስም አለ ሞተህማል ብሎ ቸሩ መድኃኔዓለም የተናገረው ክርስትናን በተግባር ለማይኖሩ ሰዎች ነው። በተግባር ለማይኖሩ ሰዎች ማለት ነው። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ተብሎም ተጽፏል። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የሚሰማ የሚያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰውን ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ ተመልክቶ ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል ተብሎ ተጽፏል። ቃሉን ተግባራዊ እናድርግ። መስማት ብቻ ምን ጥቅም አለው? ቃሉን ተግባራዊ እናድርግ። ኩኝም ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለህ በክርስቶስ ኃይል ታምነህ ተነስ። አንተ ከትንሽ ከጀመርክ ቸሩ መድኃኔዓለም ትንሿን ነገር ያበዛልሃል። እና አንድ የምንማረው ትምህርት ይሄ ነው እህት ወንድሞች፣ የሰማነውን ተግባራዊ ማድረግ። ግን ብዙዎቻችን ተግባራዊ እያደረግን አይደለንም። ስለዚህ ነገር ቅዱስ ጳውሎስ እንዲህ ብሎ ነበር። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመቃጠል ነው። ቃሉን ተግባራዊ ማናድርግ ከሆነ መጨረሻችን መቃጠል ነው ማለት ነው። ቸሩ መድኃኔዓለም እንዲህ ብሎም ተናግሯል። በእኔ የማይኖር ቢኖር እንደ ቅርንጫፍ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል የሚል ቃል አለ። ስለዚህ ወንድሞች በእርሱ ልንኖር ያስፈልገናል። ማለት ነው። ያዘዘን ምንድነው ከተባለ ጸሎት ነው። ተክተ ጸልይ ነው። ያዘዘ ምንድነው ከተባለ ተክተ ስገድ ነው። ሳታቋርጥ ስገድ፣ ጸልይ፣ ጾም ነው። እጅን ዘርጋ ነው። ያዘዘ ምንድነው ከተባለ ንስሐ ገብተህ ስጋውን ደሙን እየተቀበልክ ኑር ነው። ያዘዘ ምንድነው ከተባለ በማንም ላይ ቂም አትያዝ ነው። ቂም አትያዝ ከተባለ ትሁት ነው። እናት ወንድሞች የምንሰማውን እያንዳንዱን ቃል በተግባር እንኑር። ያን በህይወታችን የሚገርም ለውጥ እናያለን። የሚገርም ለውጥ እናያለን ማለት ነው። እና አንዱ ይሄ ነው ማለት ነው። ይሄ ቅዱስ ከሐዋርያው ቅዱስ ጳውሎስ ይሰማል፣ ተግባራዊ ያደርጋል። ከዛ እግዚአብሔር አምላክ ተመልከቱ የሚገርም ስራ ሰጠው፣ ጸጋ ሰጠው። ያም ጸጋ ምንድነው ከተባለ በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣንን ሰጠው ይላል። ተመልከቱ፣ በርኩሳን አጋንንት ላይም ስልጣን ሰጠው። ስለዚህ በርኩሳን አጋንንት ላይ የሚሰጥ ጸጋ ደግሞ በምንድን ነው የምናገኘው? ክርስትናን በተግባር ስንኖር ነው ማለት ነው። በንስሐ ሕይወት ስንመላለስ፣ ስንጾም፣ ስንጸልይ፣ ስንሰግድ ነው ማለት ነው። ስለዚህ ክርስትናን በተግባር እንኖር። በተግባር ስንኖር ከእግዚአብሔር የሚሰጠን ጸጋ አለ እና አንድ ትምህርት የምንማረው ይሄ ነው። በሚያደርገው ታምራትም ይላል ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቿን አስገባቸው። ተመልከቱ አሁን የዚህ ቅዱስ ሕይወት መጀመሪያ ክርስቲያን ሆነ፣ ሲቀጥል ክርስትናን በተግባር መኖር ጀመረ። በክርስትናን በተግባር መኖር ሲጀምር ደግሞ ምን ተሰጠው? ምን ተሰጠው? ንገሩኝ እስቲ።
ክርስትናን በተግባር መኖር ሲጀምር ምን ተሰጠው? ሀብተ ፈውስ ተሰጠው። ሀብተ ፈውስ ሲሰጠው ደግሞ በተሰጠው ሀብተ ፈውስ ሲጠቀም ደግሞ ማንን አዳነ? ማንን መሳብ ጀመረ? ቤተሰቦቹ መሳብ ጀመረ። አያችሁ አይደል? ቤተሰቦቹን መሳብ ጀመረ። የራሱን ወላጆች አባቱን እናቱን ከጣዖት አምልኮ አወጣቸው። የእሱን ቤተሰብ ካወጣቸው በኋላ ደግሞ ለሚስቱ ቤተሰቦችም ጭምር ተረፈ። ተመልከቱ። የሚስቱን እናት አባቶችንም ከጣዖት አምልኮ አዳነ። ክርስትና ይኸው ነው። ተመልከቱ። ለምንድን ነው እኛ ቤተሰቦቻችን መለወጥ ያልቻልነው? ምክንያቱም እኛ እየኖርንበት አይደለም በክርስትና። እኛ በክርስትና ህይወት መኖር ብንጀምር ኖሮ እግዚአብሔር አምላክ በእኛ አድሮ ቤተሰቦቻችን ይለውጥ ነበር። ቤተሰቦቻችንን ላይ ስራ ይሰራ ነበር። ቤተሰቦቻችን ላይ ብቻ አይደለም፣ የአካባቢው ነዋሪዎችን ሁሉ ላይ እነሱ ላይ ራሱ ስራ ይሰራ ነበር። ስለዚህ ወንድሞች ክርስትና የሚጀመረው ከራስ ነው ማለት ነው። ከራስ መጀመሪያ ራስን መለወጥ እንጀምር። ከዛ ራሳችንን መለወጥ ስንጀምር እግዚአብሔር ለኛ ጸጋውን ያመጣል። ከዛ በእኛ ደግሞ አድሮ ቤተሰቦቻችን በሙሉ ከባዕድ አምልኮም ይሁን ከማንኛውም የኃጢአት አሸንክታ ከዛ ሁሉ ያወጣናል። ከኃጢአት ማሰሪያ ይፈተናል። ለቅዱስ ቁርባን ያበቃልናል ማለት ነው፣ ቤተሰቦቻችን ጭምር። ስለዚህ ወንድሞቼ ክርስትናን በተግባር እንኖር ነው ዋናው። እናም ደግሞ ቤተሰቦቻችን ላይም ስራ እንስራ እና ይህንን ትምህርት ነው የምንማረው። ስለዚህ ክርስትናን በተግባር መኖር ከዚህ ቅዱስ እንማራለን ማለት ነው። እናም ደግሞ ለቤተሰቦቻችንም ጭምር መጽሐፍ ቅዱስ እንዲህ ይላል፣ ብዙዎች ለራሳቸው ይሰግዳሉ፣ ለራሳቸው ይጾማሉ፣ ይጸልያሉ፣ ግን ቤተሰቦቻቸውን ዞር ብሎ እንኳን አይመለከቱም። ለምንድን ነው የማይመለክ? ይሄ እህት ወንድሞች ለቤተሰብ አለማሰብ ነው። ስንጸልይ ስንሰግድ ቤተሰቦችንም ጭምር እባክን አውጣልኝ፣ ከኃጢአት ዓለም አውጣልኝ፣ ከዲያብሎስ እስራት ነፃ አውጣልኝ ብለን መጸለይ መቻል አለብን። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ቅዱስ ጳውሎስ ለልጁ ምን አለ? ለቤተሰቡ የማያስብ ማንም ቢኖር ሃይማኖቱን ከካደ ከማያምንም ሰው ይልቅ የከፋ ነው ይላል። ለቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን ከካደ ከማያምንም ሰው ይልቅ የከፋ ነው። ለቤተሰቦቻችንም ጭምር ማሰብ መቻል አለብን። ለቤተሰብ ብቻ አይደለም፣ ለወገን ዘመዶቻችን፣ ለወገን ለዘመድ ብቻ አይደለም፣ ለሀገርም ጭምር፣ ለሀገር ብቻ አይደለም፣ ለዓለምም ጭምር ማሰብ መቻል አለብን። ዓለምንም ጭምር ማሰብ አለብን። ስለዚህ ወንድሞቼ ክርስትና መጀመሪያ ራስ ላይ ስራ ይሰራል፣ ከዛ ወደ ቤተሰብ፣ ከዛ ደግሞ እያልን እንቀጥላለን ማለት ነው። እና ከዚህ ቅዱስ አንድ የምንማረው ትምህርት ይሄ ነው። ታዲያ የቅዱስ ሰው ሁሉ ከጣዖት አምልኮ እያወጣ መኖር ሲጀምር ከዛ በኋላ ሰይጣን አርፎ አልተቀመጠም። ምን አደረገ? ንጉሥ ቀላውዲዮስ ቄሳር ላይ አደረና ስለዚህ ቅዱስ ዜና ሰምቶ ምን አደረገ? መኮንን ላከ። ከዛ ይህን ቅዱስ አስገረፈው፣ አሳሰረው። ወዲያው ሰዎች ሰሙና ይህ ቅዱስ እንደታሰረ ከጣዖት አምልኮ ያወጣቸው ሰዎች ሰሙና ሆ ብሎ ተነስተው መኮንኑን ይዘውት ከዛ በኋላ ቅዱሱን ከእስር ቤት አወጡት። መኮንኑን ሊገድሉ ሲሉ መኮንኑ ከነሱ ሸሸ። እዚህ ጋር አንድ ትምህርት የምንማረው ትምህርት ምንድን ነው? ምንጊዜም እግዚአብሔር የሚወደውን ስራ መስራት ስንጀምር ሰይጣን አልፎ እንደማይቀመጥ ነው። ሰይጣን ይዋጋል። መልካም ስራ ስትሰራ አርፎ አይቀመጥም። በሚችለው ሁሉ ይዋጋል፣ ይከታተላል፣ እግር በእግር ይከታተላል። ግን እግዚአብሔር አይተውም። በዛው ልክ እግዚአብሔር ደግሞ ይጠብቃል። አሁን እዚህ ቅዱስ ላይ የሰይጣንን ፈተና አይተናል፣ የእግዚአብሔርንም ጥበቃ አይተናል። የሰይጣን ፈተና እንዴት ነው? ንጉሱ ላይ አድሮ በንጉሱ መኮንኑን አስልኮ ይሄን ቅዱስ ማስገረፉ። የእግዚአብሔርን ደግሞ እርዳታ ደግሞ የምንመለከተው የእግዚአብሔርን ጥበቃ የምንመለከተው ደግሞ ምንድነው? ባሳመናቸው ሰዎች አድሮ ይህን ቅዱስ ከእስር ማስፈታቱ ማለት ነው። ይሄ ደግሞ የመጽሐፍ ቅዱስ አንድ ጥቅስ ያስታውሰናል። እግዚአብሔር አምላክ ትንቢተ ኤርምያስ ምዕራፍ 1 ቁጥር 19 ላይ ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም ይላል እግዚአብሔር ተብሎ ተጽፏል። ከአንተ ጋር ይዋጋሉ፣ ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም። እና ይዋጋሉ፣
ሰይጣን ይዋጋል፣ ግን እግዚአብሔር አምላክ ይጠብቀናል ማለት ነው። ይሄ ቅዱስ መገረፉ ከክርስቶስ መከራ እንዲካፈል የሰማዕታትንም በረከት እንዲያገኝ ነው እና መፈተኑ ደግሞ ለሌሎች በመልካም በጽድቅ ስራ ለሚተጉ ለወደፊት ሰዎች አርያና ምሳሌ እንዲሆን ነው። መልካም ስራ በሰራ ቁጥር ሁሉ የበጎ ስራ ጠላት እንደሚከታተል ማለት ነው። እና እህት ወንድሞች፣ ምንጊዜም ጾም፣ ጸሎት፣ ስግደት ስትጀምር ሰይጣን ደግሞ ይነሳል። ሰዎች ለጸሎት ሲቆሙ የሚቆሙት ሰዎች ብቻ አይደሉም፣ ሰይጣንም ይቆማል አብሮ። ለምን? ለመዋጋት፣ ጸሎትን ለማቋረጥ፣ እንድታቋርጥ ለማድረግ፣ ስግደትን እንድታቋርጥ ለማድረግ። ወደ እግዚአብሔር መንገድ ማምራት ስትጀምር፣ ከእግዚአብሔር ጋር መኖር ስትጀምር፣ ሰይጣን ደግሞ አንተን ከእግዚአብሔር መንገድ ለማስወጣት እሱም የራሱ መንገድ ይጓዛል ማለት ነው። ስለዚህ ወንድሞች እስከ መጨረሻው የሚጸና እርሱ ይድናልና እስከ መጨረሻው በፈተና ጸንተን ልንኖር ይገባል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ተብሎ ተጽፏልና የያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ ማለት ነው። ይህን ይመስላል። በእውነት የዚህ ቅዱስ ረድኤትና በረከት በእኛ ላይ ይደርብን። ይሄ ቅዱስ በክርስትና ሕይወት በንጽህና እንደኖረ ሁሉ ቸሩ መድኃኔዓለም ቀሪ ዘመናችንን ባርኮ እሱን ደስ የሚያሰኝ መልካም ስራ ሰርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን እንድንበቃ መልካም ፈቃዱ ይሁንልን። አሜን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።